ቤት ኃላፊ ነኝ። እንደገና ስሜነ ፈለቀ ነው የሚባለው የጓንጓ ወረዳ መንገድ ትራንስፖርት ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ ላይ የምንገኘው የችክዚ ወንዝ ድልድይ ምረቃት ፕሮግራም ላይ ነው። እንግዲህ ችክዚ ወንዝ በጣም ለበርካታ ዓመታት የማህበረሰቡ ጥያቄ ሆኖ የቆየ ነው። ምክንያቱም በዚህ የሚጠቀሙት ማህበረሰቦች ከ3 ቀበሌ በላይ በተለይ ሰሜን ደገራ ቻጃሙኳና ከፊል አዋራን ጨምሮ ከ10,000 ህዝብ በላይ ተጠቃሚ የሚሆኑበት አካባቢ ነው። እሱ ብቻ ሳይሆን ከ2007 ዓመተ ምህረት በዩሮፕ መንገድ ከተሰራ በኋላ በዚህ ይሄ ድልድይ ባለመሰራቱ ምክንያት ለ9 ዓመታት ያህል ይሄ መንገድ አገልግሎት ክረምት ሳይሰጥ የቆየ ነው። ይሄ ብቻም አይደለም። ይሄ ድልድይ ባለመሰራቱ ምክንያት ክረምት ማህበረሰቡ በተለይ የአምቡላንስ አገልግሎት፣ ሌሎች ማህበራዊ አገልግሎቶችን ይብን የግብርና ምርቶችን ለማጓጓዝ ከበጋ ውጭ ክረምት ፈጽሞ ማይታሰብና ማህበረሰቡ ለከፍተኛ እንግልት ሲዳረግ የቆየ ነው። አሁን ዛሬ ላይ ይሄ የሚመረቀው ድልድይ በመሰራቱ ምክንያት እኔ ማህበረሰቡ በጣም ከፍተኛ ደስታ ስሜት ነው ያለው። ይሄው ሲገነባም በክልል መንገድ ቢሮ አማካይነት በተለይ የበጀት መጠኑ ወደ 25.5 ሚሊዮን ብር ፈጅቶ የተጠናቀቀ ድልድይ ነው። በጥራት እና ጊዜውን በጠበቀ ተጠናቆ እንግዲህ ዛሬ ላይ ለአገልግሎት ክፍት የሆነ ነው። የድልድዩን ርዝመት ስንመለከተው 32 ሜትር ርዝመት ያለውና 38.1 ሜትር ስፋት ያለው ነው። እንግዲህ ይሄን በወረዳችን ካሉት ድልድዮች ስናነጻጽረው ረጅሙ ድልድይ የሚባለው ነው። ረጅሙና በጥራት የተሰራ ለቀጣይ ድገትን ታሳቢ ተደርጎ ለረጅም እድሜዎች አገልግሎት ይሰጣል ተብሎ ታስቦ የተሰራ ነው። ይሄ ብቻ ሳይሆን ይሄ አካባቢ እንደምታየው አረንጓዴ ነው። ክረምት በመስኖ የታወቀ ሞዴል ቀበሌ የሚባለው ነው ቻጃሙካ ቀበሌ። ይሄ ድልድዩ ያረፈበት ቀበሌ ማለት ነው። ስለዚህ ዛሬ ላይ የምታየው የበቆሎ እሸት ክረምት ሲመጣ ከማህበረሰቡ በላይ ወንዙ እያስቸገረ በወንዙ የሚሄደው የበቆሎ እሸት በጣም በርካታ ከፍተኛ መሬት ሲያደርስ የቆየ ከመሆኑ ጋር ተያይዞ ዛሬ ይሄ ድልድይ በዚህ መልኩ ተጠናቆ አገልግሎት ሲሰጥ እነዚህ ቅድም ያልኩት ጠቀሜታዎች ሁሉ ማህበረሰቡ የሚያገኝባቸውና ለቀጣይ ለኢኮኖሚ እድገትና ለማህበረሰቡ ጠቀሜታ ትልቅ ፋይዳ ያለው ነው ምለው። አመሰግናለሁ። ስሜነ ፈለቀ ነው የሚባለው የጓንጓ ወረዳ መንገድ ትራንስፖርት ኃላፊ ነኝ። እንግዲህ ዛሬ ላይ የምንገኘው ያው የችክዚ ወንዝ ምርቃት ላይ ነው። ይሄ ችክዚ ወንዝ እንግዲህ ከዚህ በፊት በጣም ለበርካታ ዓመታት የመልካም አስተዳደር ጥያቄ ሆኖ የቆየ ነው። ስለዚህ ወረዳው ይህን ችግር በማየት በ2015/16 በጀት ዓመት በክልሉ መንገድ ቢሮ አማካኝነት ተፈቅዶ የዚህ ድልድይ ግንባታ የተጀመረ ነው የሚሆነው። ይሄ እንግዲህ ችክዚ ወንዝ ድልድይ አገልግሎቱን ስንመለከት ስሜ ግን ቢሮሰው መኮንን እባላለሁ። አድራሻው ቻጃሙካ ቀበሌ ነው የምኖረው። ይሄ መንገድ ጉዳይ ወይም የድልድይ ጉዳይ ግን በጣም ተቸግረን ነበር። ስሙ ራሱ ወንዙ ችክዚ ነው የሚባል። ችክዚ የተባለው እኮ ምክንያት አለው። ምክንያቱም ከያዘ ባጋውኛ ችክሳላ ማለት ነው፣ አይትልም ማለት ነው። አይትልም ችክሳላ ማለት ችክሲ ማለት ችክሳቲው ማለት አይትልም ማለት ነው። ከያዘ በኋላ ሰውም ሆነ ከብትም ሆነ ማንኛውም ነገር ከያዘ በኋላ አይትልም፣ ዳር ላይ አይስተካም፣ ምንም አያደርግም፣ ይዞ ነው የሚጠፋ። ለዚህ ምን ተባለ? ችክሲ ተባለ። ባጋውኛ አይትልም ማለት ነው፣ አይሰጥም ማለት ነው። እና ስለዚህ ይሄ ችክሲ የሚባለው ወንዝ በጣም አስቸጋሪና ከያዘ በኋላ ማይለቅ መሆኑና ከገባ ከወደቀ በኋላ ማነሳት ስለማይችልበት ችክሲ የሚባለው ስሙ ሰይመን እኛ ተቸግረን ነበር። ምንድነው የተቸገርንበት? ከያዘ ማይለቀው ስለሆነበት ይሄ ወንዝ ከደረስነ በኋላ ሸቱን በኩንታል ተሸክመን ጋሪውን በቻንካው ተሸክመን ማዷው ላይ አመጣን ወደዚህ አድርገን እንደገና ሽተን ለመመለስ ደግሞ ውሃው ሳይሞላ ቶሎ በለድ መንገድ በደንብ አድርገን አንሸትም። ምክንያቱም ይሄ ውሃ ከሞላ ከዚህ ነው የምናድረው። ከማደር ይልቅ ይቀድማል ብለን እኛ ይህን ችግሩን ለመቅረፍ ለመንግስት አሳወቅ ነው። መንገዱም ደግሞ ህዝቡ ተባብሮ ህዝቡ መጀመሪያ የቀየሰው ህዝብ ነው።
ከዚህ በኋላ መንግስት መጣ፣ ከበሌም መጣ። ከዚህ በኋላ 2 ጊዜ 3 ጊዜ እስከ ክልል ድረስ ሄድና ከዚያ ላይ መንግስት ሰማና ወንዝ አስቸገረ፣ ድልድይ ይሰራል የሚለው ጥያቄ ከደረስን በኋላ ይሄ ወንዙን አምጥቶ እዚህ ላይ ድልድይ ሰራልን። ድልድይ ሲሰራ ደግሞ ያገኘነው ጥቅም ሸጥ ሀገር ነበረ፣ ውሃ ገብ ነበረ። ከአንቀሻ እስከ መተከል ድረስ ውሃ ገብ ነው ዶንደር የሚባለው ወንዝ እና ስለዚህ በየወሩ በየቀኑ ሸጥ ነው ያለ። በጋም አይባልም ክረምትም ማንኛውም ጊዜም ያን ደግሞ ተነቆረቆንደ ነው የምንሸጠው። ወስደን እስከ ጃዊ ድረስ እስከ ጎንደር ድረስ በመኪና ተሸክመው ወስደው ሸቱን ተነቆረቆንደው እየሸጥነ ህዝቡ ተጠቅሞ ያለ አገር ነው። በጣም ለም ያለበት አገር ነው። ውሃ ገብ ያለበት አገር ነው። ስንዴና ማሽላ የሚበቅልበት ቦታ ነው። ስለዚህ ሲያስቸግር የነበረውን ከሰራ በኋላ አሁን እንደፈለግን እንሽከራከራለን። ሌሊትም እንጓዛለን። ጋሪ ከጋሪ ማናወርደውም ጭቃ የሚባል ነገር ውሃ ሲሞላ የነበረው አምሽተን እንመጣለን። እንደ ሲረከስም ቆይተን በደንብ አድርገን ቆይተን እንሸጣለን። ይሸጡ ቶሎ ብለን እናላረገውም። ስለዚህ ይሄ ድልድይ ከ100 ዓመት በላይ ያገለግላል የተባለው ትክክለኛ ነው። አሁን እንደ አባይ የሚመስለው ላይ ይሄ መንግስት የኖረልን እንጂ ይሄን ድልድይ ጥቅሙ አግኝተናል። አሁን ህዝቡ ተስፋ አግኝተናል። እንደፈለገን እንሸጣለን፣ እንደፈለገን እንጓዛለን። የታማማውን ተሸክመን እንወስዳለን። ከብቶችም እናዳለን። ከብትም ሰውም በየአመቱ ቢያንስ 5 ሰው ሳይበላ አይቀርም። 15 12 አንድ ጊዜ የአንድ ሰውን 17 ከብት በልቷታል። 17 ከብት በአንድ ቀን የአንድ ግለሰብ እና ጠቅላላውን ስለጨረሰበት የምናደርገው ተፍቶን ነበረ። ያን ሁሉ ቀርፈን ዛሬ በጥቅም እናገኛለን፣ ተስፋ እናገኛለን። አሁን የቀረችቱን መንግስት ቢያስተካክልን አሸዋ ለማድፈት ይቀራል። መንግስት አልተረከበም። ከበዘላ እስከ ቻጃምኳ ድረስ ግለሰቦች ናቸው። በ2016 ዓመተ ምህረት ግን እኛ 86,000 ብር አውጥተን በግላችን ደፍተናል። በግላችን አሸዋም ማሽንም ሁሉ ተከራይተን አሸዋ ሁሉ አስቆፍረን በየአመቱ እንታገናለን። ስንታገን ደግሞ ጥቅም እየሰጠን ነበረ። አሁን ስለ ድልድዩ ላይ ዛሬ ይመረቃል ተብሏል። የተመረቅነውን ደስ ብለን አርሶ አደሮችም ሆነ መንግስትም ሆነ ወረዳም ከክልል ከዞንም ከወረዳም ሲመጡ እኛ ቻጃምቋ ህዝብ በጣም እልል ብለን ተሸክመን እልል ብለን ተቀብለን ይህን አስመርቀን ለጥቅም እንድንውል አድርገናል ለማለት ፈልጌ ነው። ስምኪ ስሜነ ፈለቀ ስታዊ ጓንጓ ወረዳው መንገድ ትራንስፖርት ጽሕፈት ቤት ኃላፊያ እንግዲህና ካግስትናዊ ጭቅሲ ብኒ ድልድይ ዳቀረስተው ዳ ፕሮግራም ደንኛ እንግዲህ ድልድይ እንደስፈና ጊቢት ስታውለስ በጠልሹ ቀበሌው ማህበረሰብ ቻጀሙቆ ሰሜን ደገራው ስታ ከፊል አወራው ቢያንስ ጽካሻይ ደሽላ አው ማህበረሰብ ቸቃቸቃ ዳዲ ካይጻት ያውንስ አይሎ ችግር ዳ ጀሆ እንግዲህ ድልድይና ከንታም ጊቢት ስተማ እንታኻኒ እንደስፈና ዳድ ዩሮፕ ፕሮግራምስ ጊቢትስቱን ይላ ላንጋሻይ ላንጊቲ ዓመተ ምህረትስ ደ ዩሮፕ ፕሮግራምስ ድልድይ አኒ ዳዲ ጊቢት ስታሽዮ አግንሲ አንዳድ ጊቢትስቱን ይላ ሲስቲ ዓመተ ላካሳ ላምቡን ዳዲ አገልግሎት ያውለስ ጀሆ ምክንያት እንዳሪ ንጭክሲው ብንድልድይ ጊቢት ስታይሰው አኸመንኛ ናካኪን ድልድይ ጊቢትስቱን እንደስናቴ እንግዲህ እና አካባቢ በተለይ ቻጃሙቆ ቀበሌ መስኖ ሳቅስቶ አካባቢ ነኛ መስኖና ከካንተና ውስጥ እንግዲህ ሹምቢ አይሉ ዋጋ ምንስ ተገደያማ ወላ አካባቢ ሲ መሜ ሹምቢ አዱና መታምሰውና አካባቢ ነኛ ስለዚህ አንየ ወጭ ጋቴ ቸካቸካ ነፍሰ ጡርካ አቅመ ደካምካ ሊውሰማ ዳበሪው ሰገባቶ ወላ ማህበራዊ አገልግሎቱ ላም ዋግጽንች ቸካቸካ አይሉ ቸግርስትካማ ዲጂኑ ነኛ ስለዚህና ካላ ድልድይ ዳቀርስቶሲ እንግዲህ ስዳይንተው ጋቴ ክልሉ መንገድ ቢሮ 25.6 ሚሊዮን ሜደባማ 2015-16 መጨረሻ ዓመተ ምህረት ዊድስተማን እና ከዳቀረስተው ሸንኛ እንሺ ሰድልዮ ካንተናኒ እንኪ ርዝመትኪ ወደ 32 ሜትር ነኛ ስፋቱ ካንተናኒ እንሽላ 8 ሜትር እንደስገና ሱሰድገቱ ተሳቢት ሲወማ ጊቢትስቶ ስነ ጥራትስ ጊቢትስቶ አንጎሳ እና ከጀመረማ አገልግሎት በስቲ ያማ ማህበረሰብ ተከምስተማ ጊቤስቲ ገለጸማ ዝቁ ድልድይ ነኛ አይሎ ሀመሰገነ
ስሟኪ ቢራሳ መኮንን እስቲ አድራሺ ኪሻጃም ኺካባሊ ጓታኪ ሲሰማረም እስቲ ግን እንደ ዳዳ ትግሎ ጀመርነው የቀጣ ሜንች ጋር ከሸዋ ሜንች ጋር ትግሎ ጀመርነው ሲ መጀመሪያ መንግስቱ ላይ ቀውላ ቢሬኪ ሎኪ ታኪ ፊያላኪ ካዛሬኪ ግንቦኪ ሲብናና ህዝብ ሊ ግልስ ፍሽተና መርሴዲስ ተስ ብቴክ ተተምሰሩ አንዲስ ፈላንጋ መንግስቱ ከላግነው መንግስት ተንባማ እርዳቶ ከባሌ ከላ ለኩክል ዲሽቆ ከባሌ ለኩክል ዲሽቆ ሰገጃ ለፈይተና ለካስሩ ዲስ ፈላጋ አይ ማከለ ቶዝ ነውስ ችግር ችግር በጣም ከባድ ችግር ሲያው ቸጋ ሹምቤ ወይነቤ ጎንደር ወጊ ተካሰውሳ ጃዌ ጊ ተካሰውሳ አዋቴ ጋር ጎንደር ስታው አጉሪስ ባኳንዲ ጀማርቦ እንታማ ሰሜን ደጋራ ሉስ ደጋራ ተም በጊታ ዋቲስ ከውሳ ቸጋ ሹምቤ ወይና ጋናኒ አጓጋማ አንኪሲ ዲሲንቶ ጎር ፊንዳ ቸገር ሰመሰጎ ቸገርቱ ስለባታና ጋናና ኮንታሎ ቡናና ችክተ ታምሳው ጅናና አጓጋ ወላ ኮንታሎ ቡናና ኮንታሎ እንደው ካይትሳው ጅናና እንግራ ጋሬ ማቅስ ቡናና ጋሬ እንደ ሲሆነው ጅናና ሆቼሌክ ነው ቼሌክ ህዝቡ ከላግና ነው ካይትና ካትና ነው ወይና ሲያግነው እዛ መንግስት ተንበማ ፈላንጋ ሜንቹ ችግሩ አኸይ ከሜግ ድንዋሸው መንግስት እንተማ ብሎ ዳምቦክ ቢታና መቼ ጋራኒ ወራዳ ኪሎ ሚሰራታቸው አክማታኔ ከሎ ሪስከላ ካዞኖ ሪስከላ ከማ የጋከማ ግቢቱ እንድናት በጣም ችግሩ ከላልሰና እንዳሩ ከላልሰና ወይ ዳግዳጊ በሽታን ቆች ያለዝኩኪ ድባይሽኪ አዝማሪ ቆች ያለዝኩኪ ስንዳይኪ ሹምቢኪ ምርጥ አገር አንሳሳ ዙሩሱስ ችግሩ ፈተራ በሽኩሳ እንድልዲ እንተማ ሜንቹ ገር ቋጋላጋላው ሳ ከለሎ መንገዱ ትራንስፖርት ኃላፊ እንተማ አለ ምክንያት ታቂታ ዳራዳራ ቂታ ማቶ ለይዋማቶ ቂታ ጋላጋላ ነው ሳ እርግጥ አባይ ወሰገራ ድልግ ቢተማ መንግስት በጣም አጋዞ አይሉ ተከምስተው እንዳለ ተከምስተው ለዲግና ከሸውተን ዘግነው ኻራን ዘግነው ገር ከዘግነው ዶሬ እሽትነው ጋሪ እሽትነው በቅለ እሽትነው አኸ ኮንዳስቱ ቡናንን ዘግነው ኻራኪ ገርከኪ ድልዲ ትክሞና ከገና ካንትሮ ዋሳናከ ዳካርስታን ካሚንቱና ዳካርስንስ ጉናና ወላጊ ጋጂኬ ፕሮግራም ሊኖጂኬ ፕሮግራም ሲሆናና ዲገስኖ ያጋው ጃባሳ ዳዱይ ችግሪ እሎ ዲፊዲ ያኺኒ ዳዳገቡቲ እሎ ዲፊኒ ወርን ዘን ካላ እሎ ዲፋንትራን ዝክሩስ ተድፈን ከሽኑ ዋሳ አና ምፕልምፕል ዶክተር ሐኪሚ እሎ ብሳያውስታ ደልዴግ ቢታ ከመዳዱ ተርሰ ከማ ብስካያኒ ተንፋሸክ ስናና ካርሶ ዳር ከውሳ ተክሞ ካንተና ናከስኩስ ሹምቤ ካንቴና ጉድ ይጀበረም ኩ ግሬጊታ ሃርኪ ገርኪ ግንቦት ደስ ጀመርዌ ካማ ኛ ዳሮ ጌታ ወይስተው ንዝቅበ አመሚ ካክሊ ወይ ነው ነበር ጓታሪና ነው ባንቆ ዳሮ ባንቆ አንኮረ ጀበርኑ ማንዚሊ ጀበርኑ ዙርናና ኛ ተያሳሶ ጌታ ውታቂዳ ተከታል እንስራን ዘርኔ ሰዋይኔ ሰዲግስኔ እንሲሆነ ተከምራ መንሽራ ታምነው እናና ከኪ ድልዲው ትክሚ ኸይን ነው ስታገ እሎ በስስተው ስታገናና ቻጃም ኺካባሪ ዝኩኖጋ ህዝቢ ተከምስተና አያ ከለ ሌላ ላፊን ከማ ኑኑሳ ንሟ እንኳን 2016 86 እሺ ብሩ ፍሽናና ባስቶት አዛላፍ ሸዋይ አርሶ አደሪ ቻጃም ኺቢቺ ካባሊ ቢቺ ህዝብ ሸማ 86 ሺህ ብሩሳ እንሳ አሻዋይ ከነና ባስቶት ወኑቲ ናሙሳ ከተቀምጠው ጆና ካሳ መንግስት አንደስ ቻባላሱ ያማ መንግስት ከለል ቻባላሱ ያማ አማትቺ ቢርሶ ዳር ከቸከረስተና ጉጅናስ ግኖሳ እስቲ መንግስት ወኪላ አደርና ናውሽኔ ናካኪ ዳዱ ትክምኪንቲ ታኒሲ ኖይሱራ ደስኩሳኪ ኒስ ገለስኔ masagana khnasi intama dakras be kita qostaylo masagana smoki kalam ya barasta kabale ki chajam qoy an ki seto guda ngida zukoka anni chigri ya go chigri ishi go chiktiwi na kan deum chikti nashno go aqeto sagi khasama gi kasaw chikta khasama gi kasa gini si chikti stashi osum na ka zurtana na dam gbistani wardino sinna naqsum ofishnas kuno اللي وصل يا واتنا أنا نيا خام بس قانون يدرس أخي كاسالنا كمية سا أغسى قويسي كان أغسى وشوس كمية كيو خو شوسا كاتما كويريبتيسي لانغا تكمي سوغا تكمي فشافا يقدر كيلا زكو أنا شكل دوندار دسي أغوس بونانا شراكي مالجاكي بياتا نيدا تجياتا انغرا غاري دماچي تناو سچكتي أغوس دوندار أكو أغوس نجاغنش نو سنشيناكا أيلو تيكا مستنا غاتو غربو كوانتا بنا نوجيناكا ani ni ako ailini ailo
አይሎ ችግርቲ ሽው ናካሳ አይሎ ደስተን ካናና ሸራሳ አጋባበስ ታምቢያታ አኪምስታላ ቹትካ ngንደክ ታሽቲው አንግ ሽከላ ኩንዳ አስተቆላ አጋባበስ ታምባማ እምቢታማ ታምባማ ኩንዚ ከሻላ ሽው ናካሳ ፋኑት እንዘግናውሽና ፋኑት እናግናውሽና አሳ ናካሳ ችክቴ ዳቀርትና ገናና ኖጂና ከዲግና ናኪኒ ገርክ ደቀርና ካምና ናይሎ ደስና ነዲግና ነኛ አኔ እናጎ አይሎ ኢሊኒ ሽው አይሊኒ እንጽሪ በተካኖሴ አንስ ደማኔ አጉት ባናው ጀናና ገንትናኔ ሹምበክላ አጋባበስ አረምና ነሆና ላሪሚ ብሰሽው አንስ አጎንቶስ ደማኔ ካንተና ነገ ችክነው ሚያከስ ካጻጋሰኽን ችክቲ ኑሲ አሬላ አጋባበስ አረምና እንተ ከምስተና ለሽነቆ አጋር ስለማታ ጋራ ስለማቱን ጻግስተናሽ ነውሳ ሹምበ አጋባባ ጋቴታ አዝቦጊ ምና ነቡናኔ ቦስታማ ጋሪድ ወቅትንዋቴናና ገባላ ካተናና ዋይን ሱላ አዘብ ትራት እንስ ዋያ መት ከምስታለ ሸቆ ካጋ ማስዱ ይጓሸቆ ሻቲ ሹምቢ ኒ ሷጋን ሹምቢ ኒ መም አንታናና አይሎ እናግናሽ ነቆና ናታኻን ከዲብሳዊ ሌላው ሴቶች ስሞኪ ካላሜ ባረስታ አጋር ኪ ቻጃም ቆይ ካባሊ ኪ ቻጃም ቆይ እንተናው ቻተንገሻን ዲብሳዊ ነዋ አቆገ ደብስታ ይውሳ ዶንዳርዳ ግድቦት ሳይ ቆይ አይሎ ኖይሶ ተከማባው እንት ተሻኪናና ሹምቤ ፌሎጋ ሹምቤ ከሽከለ ሻኪናን እንጆሳጋ እሳጋ ወላ ጉሲን ተቆይ ጓርፊ ወላ ኻሰማ ካሳሽቆ አዘቢ ሹምቤ ለካንሲን ነ ካላጋሰማ ዲፒሲ አይተው ጀማ ካሳኔ ጉሽትናው ከጋቲ ማችሪስ ንቺ ከለሳ ሽፍኖ ገውስ እና ኻብቲ ካሳ ተገከውናሽ ነው ገረክ ገሽቆ አሳንሽና ከከራፋቅ ነው መንግስት ያጋኔ ናክነት ትንትለኪ ዝኮ አልነጊሲሚክ ዝኮ አቆታምባው ድስና ፍኖ ዘርናኔ ኻሰማ ካሳሽቆ ሰንሺ ጉዳት ያማ መንግስት ያይቆ ናካ ከሊ ጎክሳ ካሳማ ጋላዳይኔ ካሳማ ተዋይኔ አላምሽ ጎናኪ ጎክሳ ከነ ተተያይኔ መንግስት ዙራማ ካንታማና ከጋባራው ችግሮ ማላማ አይሎ ኖይሶ ቺትግ ጽዋኸናዊ ናካ ዝባራ ሰራሰማ ግማዳባሪ ገንዘብ ፍሻማ ዘርደ ፍሻማ ናካ ግባት ሰላካ ስታምቦስ ተያመናኒ ዋጋልባት ተያማ ተክሞቲናሽ ነውሳ ተክምስታም ጽዋናው ሳኽ ፋይታዊ የጓርፍ ማካልባቻ ታሰርታለን ዛሬ እኛ በጣም ደስተኛ ሆነን ያለነው ነው። Sniper tako zdamen. እሺ አበባው አምሳል እባላለሁ። የጓንጓ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ አሁን እዚህ የምንገኘው በጓንጓ ወረዳ ቻጃምኳ ቀበሌ ዶንደር ወንዝ ስር ነው የምንገኘው። እዚህ ያለንበት ቦታ በጓንጓ ወረዳ ቻጃምኳ ቀበሌ ላይ ዶንደር ወንዝ ላይ የጎርፍ መቀልበሻ ግንባታ ገንብተን አጠናቀን ለምርቃን በተዘጋጀንበት ሰዓት ላይ ነው ያለነውና ምናልባት ጓንጓ ወረዳ ላይ ያለው ዶንደር መነሻው አንከሻ ወረዳ ላይ ነው። በትልልቅ ተራሮች መሀል ላይ አልፎ አቋርጦ የሚሄድ ነው። 3 ቀበሌዎቻችን የሚነካ ነው። እዚህ ቻጃምኳ ላይ ዶንደር በርካታ አደጋዎችን ያደርሳል። በርካታ ደግሞ መልካም አጋጣሚዎች አሉት። ዶንደር ከመልካም አጋጣሚዎች ስንነሳ የቻጃምኳ ማህበረሰብ በአመት 2 እና 3 አምርቶ በመስኖ እንዲጠቀም ትልቅ ፋይዳ ያለው ወንዝ ነው ዶንደር። በጣም ትልቅ ወንዛችን ነው። ትልቅ የመስኖ ሀብታችን ነው። በዚህ መንገድ በአንደኛ ዙር ስንዴ፣ በሁለተኛ ዙር በቆሎ እያመረትን የቻግኒ ከተማን በአዊ ዞን ያሉ አጎራባች ከተሞችና የቤንሻንጉል ከተሞችን ጭምር በእሸት በቆሎ የሚያጥለቀልቅ ወንዝ ይሄ ዶንደር ወንዝ ነው። ይሄ መሆኑ እንዳለ መኸር ሲመጣ ወይም ክረምት ሲመጣ
በርካታ ድንጋይና እንጨት ይዞ እየመጣ የአርሶ አደርን ማሳ ቆርጦ እየወሰደ ሰብልን ጭምር የበቀሉ ሰብሎችን እየጣሰ እየሄደ በጣም በርካታ ጉዳት ደግሞ ያደርሳል። በዛ ላይ ያንን ለመታደግ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የበጀት ድጋፍ አድርጎልን ይህንን ወንዝ መቀልበስ የምንችልበትን በጀት ፈቅዶልን በዚህ መንገድ በሚታየው መንገድ ወደ 124 የሚደርስ ሜትር ነው እንትኑ 124 ሜትር ነው 124 ሜትር 3.2 ስፋት አለው። በዚህ መንገድ ጓንጎ ወረዳ ስራና ስልጠና ኢንተርፕራይዞችን አደራጅቶ ሰጥቶ በኢንተርፕራይዞች ይሄን የመሰለ ስራ የተሰራበት ሁኔታ ነው ያለው። ይሄ እንግዲህ ፋይዳው ምንድነው ብለን ስናስብ ይሄንን ያክል ወጪ አውጥተን ገንብተናል። ምንድነው ፋይዳው ብለን ስናስብ ይሄ ከጀርባ ያለው በሙሉ ጎርፍ በሞልቶ እየፈሰሰ አንደኛ አፈሩን ጠርጎ ይወስደው ነው። ሁለተኛ ደግሞ በቆሎውን ሙሉ በሙሉ የማስተኛትና እንዲበሰብስ የማድረግ ሁኔታዎች በተደጋጋሚ የሚታይበት ወንዝ ነው የነበረው። ሌላው በጣም አደገኛ የሆነው ይሄ ወንዝ ትልልቅ ቦልደር ድንጋዮችን አምጥቶ ማሳ ላይ ይጥላል። ሁለተኛም ደግሞ አቅጣጫ ይቀይራል። በየጊዜው አቅጣጫ ይቀይራል። እርሻ የነበሩትን ግጦሽ የነበሩ መሬቶችን ከጥቅም ውጭ እያደረገ ድንጋይ እያመጣ እየጣለባቸው ጉዳት እያደረሰ ነው የነበረው። አሁን ላይ ግን ይሄ ቢያንስ ከ126 ሄክታር በላይ መሬት ይታደጋል ብለን ነው አቅደን እየሰራን ያለነው። ይሄ ግንባታ በመገንባቱ የተለያየ ድንጋይና እንትን ሞልቶ እየፈሰሰ በቆሎ እያስተኛ በሰብስ የነበረው አፈር ይጠረግ የነበረው ከ126 በላይ ሄክታር መሬት ይታደጋል ብለን ተስፋ አድርገናል። በዛ መንገድ ነው እየሰራን ያለነው። ከ159 አርሶ አደሮች በላይ ተጠቃሚዎች ናቸው። ከዚህ ጀርባ ያለው መሬት ከ159 በላይ አርሶ አደሮች ተጠቃሚ የሚሆኑበት ነው። በዚህ መንገድ የክልሉ መንግስትም ይህንን ተረድቶ በዚህ ልክ በጀት በጅቶልን እኛም ስራውን ማጠናቀቅ የቻልንበት ሁኔታ ነው ያለው። የአካባቢውን ማህበረሰብ እጅግ በጣም በተለይ ወጣቱን የስራ እድል በመፍጠር ሰፊ ስራ ነው የተሰራው። በቀን እስከ 130 ሰዎችን ተጠቅመናል እዚህ ስራ ላይ እና በዝቅተኛው ከ50 እስከ 130 ድረስ የአካባቢው ወጣቶች ተጠቃሚ የሆኑበት ከ3 ወር በላይ ከ4 ወር በላይ ስራው ላይ ቆይተናል። በዚህ መንገድ በ12.6 ሚሊዮን ብር በጀት ተገንብቶ የተጠናቀቀ የጎንደር ወንዝ ጎርፍ መቀልበሻ ግንባታችን ነው ይሄና እጅግ በጣም ትልቅ ክብር አለን ለአደጋ መከላከልና ምግብ ዋስትና ኮሚሽን ለዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት እጅግ በጣም ትልቅ ትርጉም ያለው ምስጋና መስጠት እፈልጋለሁ። ስለዚህ በዚህ መንገድ የተሰራ ነው የሚለውን ነገር ለመግለጽ ፈልጌ ነው። ጓንጎ ወረዳው ግብርና ጽሕፈት መናሱ ኃላፊ እንግዲህ ሚሻ ግስተናው ሽናው ቻያምኩ ቀበሌዳ ዶንደር ብኑዳ ጎርፉ መከላከያ ግንባቴ ጌምቤና ናቴነ ከንትስና ደቀረስ ባዛጋጀና ወዳ ስንስራት ዳቃ ግስተናው ሽናው እንግዲህ እን ጎርፍ መቀልበሺ ዶንደር ዳብንዳን ዳሜ ግቢት ተቆይ ዳሪ ፋይዳ ናውሳ ካትኑሲ ዶንደር ሙሳ ረሳቻንተካ አሜት ስላኝኒስ ሾቆይና አማራት ካማ ጊቴከምስታንታ ከሳንተ ድሎ ፈታረቅ በኒያ እንግዲህ ሚንች አርሶ አደር ቻጃም ኮ ዴስኪ ሰሜን ደገራ ዴስኪ ሉንስ ዴስኪ ሹምቤኪ ሰንዳያኪ አማራት ካማ ጊቴከምስታንታ ሳንቴ ድሎ የጋውሻው በኒያ ያንታ ችሪንቱስ ኩቲ አሰሚንታው ችግር ስኩ ምሽክል ዶንደር ካንትኑሲ ካንንስኪ ካን ያዝከው እንስካን ስክቺ ሲንታው በኒ ሚንቾ ካር ወስተ ካን ያሰሚንት አሳካ ሳይንታማ አቅጣጫ ቀየራ ምንስ አሳካ ሰማጂ ሹምቤ ዘሩኑ ሳኪ አሬ ዘሩ ስንዳ ዘሩኑ ሳኪ ድትሳማጂ ቀብተ ሰራጋ መካሰማጂ አይላቸ ገራው በኒያ አኒያንስ ወረዳው ግብርናስታ ዞኑ አደጋ መከላከል ሰም ግቡ ዋስተናስተው መስሪንግና ዞሚትኛ ካማ ችግሩ ዋታ ከይነውን ካማ ሰናቶት ሰይ ካማ ጉዴስ ጀመር ካማ ወንደሮ ገደብና ነጊ አርሶ አደሩ ሰብተ ከሽ ስናጋናማ እቅድስ ክልል ስዲግሰዋ ክልል ኩቲ አመት ችፉ በጀቱ በጀታማጊ እናው እንስ ፈያ ካሰማ አርሶ አረሰቻን ተከውሳ ሰብሎ ጉዳቲታ ሳንተ በጀታማት እስከ ላንጋ ነጥብ ወልታ ሚሊየን ብሮ መደባማ ሳግንባተ ወድኖ አግባባ ያዝከው እንግዲህ እንዳሪ ማንዲስታው ኑኒ ያውን ግንባቲ ግንቢት ስቱንደስ እንዳሪ ማንዲስታው ኑኒ ጊ ላቆቂ እንስ ፈያ መካሳው ቻጋማ አቆ ዋጋማ ካሱሲ ካርሞ ከሳንተ የጋማ እርሹ ደስፈሪ ደንኩሬ ላንንስ ንሽክላ አግጻ እርሹ ሳስታ ሙቶሹ ሰብቴ ደምከና አቆ አቅጣጫ ቀየራማጊ አይላቸ ገርጻ አንስ ተከም ደሶጨት ያማጊ አግስቴ አሳ ካላካል ንሳክሳ ይሉት ነው እንስካ ሰውሳ ኩሬ አጋዳማ ይጉጻማ አርሳቻንተካ ቴርስ ሹምቤ ሚሽካንቴ ውሽታ ነው እንግዲህ ሹምቤ ላንጋንቲ
ዞርዳ ለሚስተው ሹምቤ ቤንሻንጉል ወይስታ ባህር ዳር ወይስታ ቻኒስታ ያቅን ሹምቤ ስለዚህ በጣም ሹምቤስ አከስተው እና አካባቢና አሳብቴ ጋጻቲታ ሹምቤ አባላሻቲታ እሳ ግድቦ ገንብናና አንታስቴዝ ከውሳ ከበቴ ኬሽስሞ ፋይናና እንጻስተነው ሊቃላር ወልታ ሄክታር በቴ ኬሽሲ እንግንባቲ ነው እና ሊቃን ኮትካ ሴስታ አረሳቻንትካ ቴከማውን ያገን ፕሮጀክት ግንባቲ እና ያንስ ሊቃላር ወልቲ ሄክታር በቲዲስ አመት ሽፉት ሲረግስተው ፕሮቴስታ ሰብሎ ካላካለግናና አቅጣጫ ኒውሳ ተፈጥሮ ሳፍሰቱ እሜመካሳታ ሳንቴ ጋዜት ሰው እንግንባቲ ነው አቀተው ስሜ አቶ አጥናፍ ጋሽ ነኝ። አድራሻ ቻጃምኮ ቀበሌ ነኝ። እኔ አሁን ችክሲ ወንዝ ላይ የምናገረው ድሮ በጣም 12 ከብት አንድ ግለሰብ ላይ 12 ከብት ይዞ መጥቷል። እስከ ሻሽኔ ድረስ ዘርፎ ነው የሚመጣ። ይሄ ችክሲ የሚባል ወንዝ ዘራፊ ነው ድሮ ጀምሮ። አሁን እዚህ ላይ መሽላ ልማታዊ ሀገር ነው። መሽላ ዘርተን ለመሸጥ አንችልም። ጋሪ ላይም ከብት ወስዱበታል። ሰው ደግሞ መሻገር አይችልም። በጣም ችግር ነበረበት። አሁን ግን ችግር ቀርፎ ሰውም ተሸግሮ ጋሪውም ተሸግሮ ሁሉ ሰው ህብረተሰቡ ወደ እርሻም ሄዶ በሰላም ተመልሶ አሁን ገበያ ሄዶ በሰላም ነው። እርጉዞችም ካሉ በሰላም በቃ ተጉዞም ይሁን በምንም ይሁን በሰላም ተክሞ በሰላም ወልዶ ነው ያለው። አሁን ይህ ድልድይ አሁን ተካሚ ነው። ድሮ ብዙ ነገር አንሸጥም ነበር። ሽንኩርት እንዳለ በስብሶ ነው የሚቀር፣ አያስቸግርም። መሽላም እንደዚያው ነው፣ አያስቸግርም። መከራን አይተን በትንሽ ዝናብ ካልዘነበ መከራ አይተን ብናመጣ እንኳን ከጋሪ ጋር አውርዶ የወሰደበት ጊዜ ማለት። አሁን ግን ሰላም ነው። ይህ ችክሲ ከተሰራ በኋላ አሁን እኛ ሰላም ላይ ነው ያለነው። ሁሉም ሰላም ነው የሚገባ። እርሻ ቦታ የነበረውም በሰላም ነው የሚገባ። ገበያ የዋለውም በሰላም ነው የሚገባ። አሁን ችክሲ ወንዝ በጣም ተሰርቶኛል። በጣም እኛ አመስግነናል። በጣም ሰላም ነው የምንገባ ብዬ የችክሲን ወንዝንም አመሰግናለሁ፣ መንግስትንም አመሰግናለሁ። መንግስት ዛሬ ምርካን ላይም ከዚህ ቀደምም መሰረታዊ ደንጌ ሲቀምጥም መጥቶ አበርትጦ ነው ይሄን ድልድይ ያሰራ መንግስትንም እናመሰግናለን። ስሜ ቀለሜ አበራ እባላለሁ። ቀበሌ ቻጃምኳ ነው። ዛሬ የችክሲ የሚባል ወንዝ ምርቃን ነው ድልድይ ተሰርቶ። ይህ ድልድይ እርጉዞች ባሳት ሂደው ታክመው አልነበሩ። አለዕድሜ ነው ስትሞት የነበረ እርጉዞች። ሌላው ደግሞ የታመመ ሰው በጊዜ ሂዶ በሽታን አይከለከልም ነበር። እንዳለ ነው በበሽታ ነው ሲቸገር የነበረ። ይሄ ዛሬ ካርፏል። ይሄ ችክሲ የሚባለው ወንዝ እንዳለ ሰው የገባውን ሲወስድ ችክሲ ተብሎ ስም ወጣ። ዛሬ ግን እንትኑ ድልድይ ከተሰራ ወርዲኖስ ብለን ስም አውጣናል ማለት ነው። ይሄ ችክሲ የሚባለው በጣም አስቸጋሪ ነው። ሻት ማሽላ የዘራውን በጊዜ ሽተን አናውቅም። ሴትም ወንድም እርጉዝም ብትሆን እዚህ ተሸክማ ሶስት እንትኑን ሁለት ወንዙን ተሻግራ በመከራ አይተን እስከ ጋር የሚነደውን ድረስ ማድረስ በጣም ችግር ነበር። ይሄ ችግር ተቀርፏል ብዬ ነው መናገረው። አሁን አመሰግናለሁ። ይሄ ካሜራ ግን ምንድነው በጣም የሚያምረው እንዴ? ምንድነው ነው ሰዓቱ ባልተገባ ሰዓት ላይ ተጠልቆ ወይ ስምስ ያስ አጥናፍ ጋሽስታ አካባሊኪ ቻጃምቆይ ሙሺ ያኒ ዲብሳውኪ ችክሲው ሰድልኝ ያ ችክሲው ድልድይ መንገርታ ወተኮሽን ችክሲና ነው ስክራ ላንክ ሜ ካጽቆ ይዝቆ ለገርከስ ስክራ ላንክ ሜ አዛማ ካጽቆ አቀ ካጻ ሹምቤ ጋሪ ልቻን ነው ሰኪማማ ካጻ ከማብል ሳማ ካጻ ምን ችግር ሸው ችክሲዳ አጎዳ ችክሲኒ በጣም እስኪማንቲ ዘረፈው አቀቂ ከሜክ ሸዋ ና ከመንግስት ተንበማ ችክሲ ድልድግ ቢታው ችክሲ ድልድግ ቢታማ ናኪኒስ ከርክስ ደቅራሲዮን ሰን መንግስቱ አመሰገነና አይሎ ጉዳት ሸይ አቂል ኩስካያላ
دانغو غنان توناني خون مين تجرشوا أقين دي وندا ستندر شيركا وجي لكا لكي ريا قول بيرف نجا سمكا يبجا مين تجرشوا سناكا ني دلي تكسيوي كيرفا ماجي ناكا سالابس غباري شومبي لما توي غرني مين تشوخوشوا سكينا كتسفكي ونانا كاينا ناجي دليس كاينا ناجي ناكن زغنا وشنا تاكينيك بابل سما غاري ليو كاتساشوكسا تاكيني غباري بيسا كما كايتينا نيكونا شنوسا مين تشول ما توندا سغرسي كتساشوكسا كينا كتسفكي ونانا كاينانا سلامس جبالشنا سلامس ريل لغة جينا ولا زورنا نمورا كناوشنا نيتشكسي عيلو تكمانا كنويسو يوم ما عيلو تكما بلنا كنويسو لرتكرس كوكا دونداري غوتشي جي ولان نيسكاي غاما غاريكي جبال ركم سما كاي مينتا ساتس كاساوس جي نيوس تفلا غوتكاي ناكا خطاس تكاتي غولاكي خطا تيرا غاما متت سما اقيكي كليكي دون ناكا كي سلامس كاي نغو نانغستي غبيتاي غدا سلامي ناك شومبي كيشاري نانا تامبوتا جبلا تامنوا جبل داس كنيشل مورا زورنوسي زانا نما دغدغه كيشارا كي زورتوا اقيقون داستون نميكس اكراشو واغاني باكا من كرابانا شارا دغدغه سكيني نيغي واغاني نميكس ندي دا كمانتوني كمانتا غودستني غودستشتوا اني تشكسينا نوكا سلام سيقما انديو بس تشكسي كو دا بولي ورساغر رسول كاندركنه على بوناكا كي كانترو ناكا غودوغ بيتاي رومانغستي وداكي ايتوبيا داسي كانتران فورس دامبرسكي كبارو دم بوغ بيتاي كوينا كي سلام تشكسيكينو نشي سموكي ورقة رجع استيا جاجام قجي ورجسرا أزقي إن دام بيجي بيستولا صوت تكو تشجر إن دام بيجي بيستولا تشجر الشو ولا جاجام قيدا بتأمل سمشي وغني كي شقا كي وقت سبتي ثانوكي وقت سبتي ثانوكي سندا زيرنا نتكلم سنابتي شقا كي شوم بزيرنا نتكلم سبتي بتأمل سادة غوارا في عما مشي وغني كم داني كنت شارا ما أو كاشو أنا سمشي نا كمانجستي أنا قلت كيا كتار يا ناك نشوي غني نصف ما ولا شو بتي أنا قلت كيا كتار يا غوص بتي ناك نشوي غني ليميت سنجسي شقا كي ترتارا جيسانو كي ترتارا جيس ليميت سنجس ناكا أبرتسابي تسمع كتسوق كتا يسانج شكله كتسلامة ني استجدالو أنا سبقيس كيسكوا نسكي جدالو سكوا مانجست براسياي نيكي شاجام كويس سكوا بتي أماتريس لانجين وقتو أماتريس لانجين وقتو دونيزي كي شومبي كي سندا كي وقتو أغنسي بتأمل مسكني مانجست تبرو سيوكسا مانجست وكله مسكنا أنت تجلس تبرر نزكون مش جيبستني باشي قاتيه هان كبكي نزكون كريسات تكتسن نزكون ناشورس نتوي داري يداتين نوجيما نديس جن نوي ساكم كاروسا لكاسا فيراساتي تا ماشي بيغني كي فرد سامنو دكيلان غرام بيت نان زور سنه تاتسيومسي ايلو تبرو ازب كلت يبارغني ዋና አስተዳዳሪና የብልጽግና ፓርቲ ምክር ቤት አባል የመሰረተ ልማት ምርቃቱ እየተከናወነ ይገኛል። እጅግ እናመሰግናለን። አሁን እዚሁ ጋር እንዳለን ቀጣዩ ፕሮግራም በ2017 በጀት ዓመት በወረዳችን በተለያዩ ቀበሌዎች ተገንብተው የተጠናቀቁ የመሰረተ ልማት ፕሮጀክቶችን ለመመረቅ ወደ ውቢቷ ጓንጓ እንኳን በደህና መጣችሁ። አዲናስ ሆነው ራሱን የቻለ ሌላ ቦታ ፕሮግራም ስላለን እዚህ ጋር ረጅም ንግግር አላደርግም። ባጭሩ ያሉንን ፕሮግራሞችን ለማሳወቅ ነው። የመጀመሪያው ይህን ድልድይ እንጎበኛለን። ቀጥለን የዶንዶር ጎርፍ መከላከያ የተሰራለ ትንሽ ከዚች ራቅ ብሎ ያን እንጎበኛለን። ቀጥለን ወደ ዋይካላ ቀበሌ ገብተን 2 የመስኖ ፕሮጀክቶችን እንጎበኛለን። እነዚህ ጉብኝቶችን ከጨረስን በኋላ በቀበሌ ማዕከል የተዘጋጀ የማረፊያ ቦታ ስላለ እዛው አርፈን እንኳን ደስ አላችሁና መሰል ንግግሮችን እናደርጋለን ማለት ነው። እዚህ ጋር ይቅርታ መጠየቅ እንፈልገው የቻጃምኳ አካባቢና አካባቢ ማህበረሰቦች እዚህ ምን ቆየ 10 ደቂቃ ነው። ምክንያቱም ረዘም ያሉ ጉብኝቶች ዋይካላ ላይም ስላሉ
የክብር እንግዶች ደግሞ በርካታ ከሰዓትም ፕሮግራም ስላላቸው ፕሮግራሙን በሰዓት መጨረስ ስላለብን እዚህ ስለማንቆይ ቶሎ ፈጥነው ወጣው ሄዱ። ለምንድን ነው እኛ ጋር ለምን አልቆዩም ብላችሁ ቅር እንዳትሉ ለማለት ፈልጌ ነው። እጅግ አመሰግናለሁ። ቀለሜ በረበላለው ቀበሌ ቻጃምኳ ነው። አሁን እኛም ማሽላን ስንዘራው ይሄን ሁሉ ጎርፍ በዚህ የመጣው የዶንደር ውሃ የሚባለው መጥቶ ጎርፍ ከላይ ሲዘንበውም ከዚህ ደረቅ ሳለ ሲወስድ ነው የነበረ። ዋጋ አልባ ሆኖ ምንም እኛ ጥቅም ላይ አልነበርንም። ዛሬ ግን ይኸው ቅጠሉን አይተንም በደንብ ነው ደስተኛ የሆነ ላላቸው እጅግ አድርገን እናመሰግናለን። ከዚህ ጉብኝት በኋላ ጉዟችን የምናደርገው ወደ ብልቅ የመስኖ ግንባታ ስፍራ ነው። ካሜራም በቪዲዮም በፎቶ መያዝ የምትፈልጉ የሚዲያና ኮሚኒኬሽን ሙያተኞች ከገለጻው በኋላ በተለያዩ ቦታዎች ላይ ፎቶና ቪዲዮዎችን ለማስቀረት ካሜራማኖች ፕሮግራም ስለሚኖራቸው ቀጥታ ወደዛ እንሄዳለን ማለት ነው። ሁሉንም እጅግ በጣም አመሰግናለሁ ማለት ነው። የት ላይ ከ22 አርሶ አደር በላይ ተጠቃሚ የሚያደርጉ መስኖ ፕሮጀክቶችን በወቅቱ አጠናቀን ለተጠቃሚው ክፍት አድርገናል። እንኳን ደስ አለን። እንግዲህ በመቀጠል በዚህ በዋይከላ ቀበሌ 2 የመስኖ ፕሮጀክቶች ናቸው የተሰሩት። በአጋጣሚ ሆኖ አንደኛው የመስኖ ፕሮጀክት አሁን የምንገኘው የክልትና መስኖ ፕሮጀክት ሲፈጠር አይተን በዚህ በዋይከላ በባኮና እጅግ በጣም የተበደሉ ከኋላ የሚረባበሹ ድምጽ ቢቆይ ጥሩ ነው። ተመበት ይገኛል። እናንተና እኛ በጋራ ታገል ነው እንጂ ላዊ ብሔረሰብ ህዝብም ቆሚያል ብልጽግና ወይም መንግስት የተጫወተው ሚና ትልቅ ነው። ሌሎችም ገበታ ለሀገር ገበታ ለትውልድ
ሌማት እና መሰል አገር አቀፍ ከሀገሪቱ ሀብት እና ከሀገሪቱ ጸጋ ጋር ተገናዝቦ ለሀገር የሚውል ልማት እውን በማድረግ ሂደት እጅግ በጣም ወደር የሌለው ስራ በአጭር ጊዜ ተሰርቷል። ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ቸርነት ክንፈ፣ የጓንጓ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡራን ጥሪ ተደርጎላችሁ ከየዘርፉ የመጣችሁ አመራሮችና ሙያተኞች፣ ውድ የዋይከላ እና ዙሪያ የመጣችሁ አርሶ አደሮቻችን፣ ክቡራንና ክቡራት፣ በክልሉ ገጠር መንገድ በኤፍኤስአርፒ በሺዲፕ እና በአደጋ መከላከል ከፍተኛ በጀት ተመድቦ የተገነቡና በ2017 ዓ.ም ተጠናቀው ለአገልግሎት ክፍት የሆኑ መሰረተ ልማት ምረቃን ላይ የደስታችን ተካፋይ ለመሆን ወደ ውቧና ሰላም ቀጠና ጓንጓ ወረዳ እንኳን በሰላም መጣችሁ። አዲናስ እንኳን ጠምሱናስ። የጓንጓ ወረዳ ከ2015 ዓመት ጀምሮ የጓንጓ ወረዳ ልማት ወዳድ ሕግ አክባሪና በመረጠው መንግስት የሚተማመን የልማትና የመልካም አስተዳደር ጥያቄዎች ሲኖሩትም በመድረክ ጠይቆ ምላሽ እንደሚያገኝ ጠንቅቆ የሚያውቅና አስተዋይ ትልቅ ሕዝብ መኖሪያ ነው። ለዚህ ነው ከ2015 ዓ.ም ጀምሮ በርካታ አካባቢዎች በጽንፈኛው ፋኖ ቁጥጥር ስር ሲውሉ በህዝባችንና በጸጥታ መዋቅር ጀግንነት ያልተደፈረው። ህዝባችን በህጋዊ ምርጫ የተመረጠው መንግስት በምርጫ እንጂ በጉልበት መናድ ህገወጥነት እና እጅግ አደገኛ ልምምድ ነው ብሎ ያምናል። በመሆኑ በወረዳችን ስር የሚተዳደሩ 20 ቀበሌዎች ከ146 ሺህ በላይ ህዝብ የሚኖርባቸው ሲሆን ሁሉም ቀበሌዎች በጠላት እጅ ያልገቡና ሙሉ መንግስታዊ አገልግሎት የሚሰጥባቸው ናቸው። ህዝባችን ጽንፈኛና ወራሪን ኃይል በሩቁ ለመከላከል የድርጊ ቀጠና ግንባር መስርቶ ለ2 ዓመት ያክል ተፋልሟል። ይህ ብቻ አይደለም። ዞናችን ጠላትን ለማጽዳት ባስተላለፈው ጥሪ መሰረት እንጅባራ፣ ችጓሊ፣ ጊሳና አቲ ድረስ ሰላም አስከባሪና ፖሊስ በመላክ አሁን በዞናችን ላለው ለውጥ ጉልህ አስተዋጽኦ አበርክቷል። ክቡራንና ክቡራት፣ የወረዳችን ህዝብ ሰላሙን ጠብቆ ከመንግስት ጎን በመቆሙ ከክልሉ መንግስትና ከተለያዩ ፕሮጀክቶች ወደ 68 ሚሊዮን 893,718 ብር ወጪ የተደረገባቸው መሰረተ ልማቶችን ገንብቶ በማጠናቀቅ ለምረቃን አብቅቷል። ከነዚህ መሰረተ ልማቶች ውስጥ የመጀመሪያው በየዓመቱ በሰው ነፍስና በአርሶ አደር ንብረት ላይ ከፍተኛ ጉዳት ሲያደርስ የነበረውና በመሰረታዊነት የአካባቢ ነዋሪዎችን የመልካም አስተዳደር ችግር የፈታው የችክሲ ወንዝ ድልድይ ነው። ድልድዩ 25.6 ሚሊዮን ብር ወጪ ተደርጎበት ግንባታው በመጠናቀቁ ለአገልግሎት ክፍት ሆኗል። በጉብኝት ወቅት እንዳያችሁት ሁለተኛው ግንባታ በአርሶ አደር ማሳ ላይ ከፍተኛ ጉዳት እያደረሰ ያለው ቦንዶርን ለመከላከል በክልሉ አደጋ መከላከል ከ10 ሚሊዮን ብር በላይ ተመድቦለት የተገነባው የጎርፍ መከላከያ እጅግ አስፈላጊ ግንባታችን ነው። ቦንዶር ወንዝ በበጋ ለመስኖ የሚሰጠው ጥቅም እንደተጠበቀ ሆኖ በክረምት ወቅት አርሶ አደር ማሳ ላይ ከፍተኛ ጉዳት የሚያደርስ ወንዝ ነው። ይህ ችግር በጥቂቱም ቢሆን ለመከላከል የጎርፍ መከላከያ ግድብ ተገንብቶ ለምረቃን በቅቷል። ሌሎች ፕሮጀክቶች ዋይከላ ቀበሌ የተገነቡ ዘመናዊ መስኖ ግንባታዎች በበጋ ስንዴ ልማት ላይ መሰረታዊ ለውጥ የሚያመጡና አርሶ አደሮቻችን በአትክልትና ፍራፍሬ እንዲሁም በእሸት በቆሎ ገበያውን እስከ ክልል 6 እንዲያጠግቡ እድል የሚፈጥሩ ክልትና ጎርጎራ፣ ብልቅና የመሳሰሉት ዘመናዊ መስኖ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በሺዲፕና በኤፍኤስአርፒ በጀት ድጋፍ የተገነቡ ሲሆን ሶስቱም በጋራ 153 ሄክታር መሬት የሚያለሙ እንዲሁም 222 አርሶ አደሮችን ተጠቃሚ የሚያደርጉ ሲሆን ግንባታውን ለማጠናቀቅም 32 ሚሊዮን 937,186.6
1 ብር ወጪ ተደርጓል። በተለይ ክልትናና ጎርጎራ መስኖ ፕሮጀክቶች በ2014 በጀት ዓመት ተጀምረው በወቅቱ በተከሰተው ገበያ ንረት ምክንያት ተቋርጠው የነበሩ ቢሆን በየደረጃው ያለው ባለቤት ተቋማት የችግሩን ስፋት በመረዳት በዚህ ዓመት እንድንገነባ እድል በማግኘታችን በወረዳ አስተዳደር ምክር ቤት ስም ልባዊ ምስጋና አቀርባለሁ። ክቡራን የፕሮግራማችን ታዳሚዎች፣ ዛሬ የተመረቁ ፕሮጀክቶችን ለየት የሚያደርገው ከተመረቁ ፕሮጀክቶች መካከል 3ቱ ማለትም ጎንደር ጎርፍ መከላከያ፣ ክልትናና ጎርጎራ በወረዳችን የተደራጁ ምሩቃን ኢንተርፕራይዞች የኮንትራት ውለታ ወስደው በተቀመጠላቸው ጊዜ ገደብ አጠናቀው ያስረከቡን ፕሮጀክቶች ናቸው። ይህ የሚያሳየው ምሩቃን ወጣቶችን በማደራጀት በቂ ድጋፍና ክትትል ከተደረገላቸው መስራት እንደሚችሉና አቅም ያለው ባለሀብት ተተኪ ኮንትራክተር መፍጠር እንደሚቻል ነው። ይህ ብቻ አይደለም። በሁሉ ፕሮጀክቶች ሳብ ኮንትራክት በመውሰድና የጉልበት ስራ በመስራት ለበርካታ ወጣቶች የስራ ዕድል መፍጠር ተችሏል። ክቡራን እንግዶቻችን፣ ወረዳችን ከዚህ በላይ መልማት የሚችል ዓመቱን ሙሉ የሚፈሱ ትላልቅ ወራጅ ወንዞች ባለቤት፣ በመሰረታዊነት ድልድይና መንገድ የሚያስፈልጋቸው ቀበሌዎች ያሉት ወረዳ ነው። ለአብነትም በ2007 በሚመለከተው ባለሙያ የተጠናውና 464 ሄክታር መሬት በማልማት ከ4 ቀበሌ 432 ማህበረሰብ ክፍሎችን ተጠቃሚ የሚያደርገው በዳንጉላ ቀበሌ የሚገኘው ጥምብል ወይም ጅንጋት መስኖ ፕሮጀክት በዱራ ወንዝ ላይ እንዲገነባ የተጠናውና አማራ እና ኢትዮጵያ ምርት ድርጅቶችንና ይማሊ ፈጣን ጎት ያሉ ማህበረሰብ ክፍሎችን እጅጉን ተጠቃሚ በሚያደርገው የማልማት አቅሙ ወደ 725 ሄክታር እንደሚሆን ጥናት የተደረገለት ትላልቅ መስኖ ፕሮጀክቶች እንዲገነቡ ህዝባችን ጥያቄ አለው። በሌላ መልኩ ደግሞ እስካሁን ከወረዳ ቀበሌ የመንገድ ትስስር ያልተከፈተለት አዋራ ቀበሌ ከህዝብ የመንገድና የድልድይ ጥያቄ ያለውና ከመንግስት ምላሽ እናገኛለን ብሎ የሚጠባበቅ ህዝብ ያለበት ነው። በጥቅሉ ህዝባችን አሁንም የድልድይ፣ የመስኖ፣ የመንገድ፣ የጤና ጣቢያ ግንባታና መሰል መሰረተ ልማቶች እንዲገነቡለት ጥያቄ አለው። በመሆኑም የክልሉ መንግስትና ለጋሽ ፕሮጀክቶች ለወረዳችን መሰረተ ልማት ግንባታ የሚውል ሀብት ቢሰጡን ግንባታዎችን ጀምሮ የማጠናቀቅ ልምድን ተጠቅመን በወቅቱ በማጠናቀቅ ህዝባችንን ተጠቃሚ ማድረግና ለሀገራችን ኢኮኖሚ እድገት ትልቅ ድርሻ መወጣት እንደምንችል በዚህ ህዝብ ፊት መግለጽ እወዳለሁ። በመጨረሻ ለዚህ ግንባታ ስኬት ትልቅ ሚና ለተወጡ የክልል የዞንና የወረዳ ተቋማትን እንዳመሰግን ይፈቀድልኝ። ከክልል እስከ ወረዳ ያለው መንገድ ተቋም፣ ግብርና ተቋም፣ መስኖና ቆላማ ተቋም፣ አደጋ መከላከል ተቋምና አስተዳደር ምክር ቤቶች ከመፍቀድ እስከ ድጋፍና ክትትል ለታሪክ የሚቀመጥ ስራ በመስራታቸው ለወረዳችን ባለውለታ ሲሆኑ ኮንትራት ወስደው በወቅቱ ያጠናቀቁ ኢንተርፕራይዞችና ባለሀብትም ከፍተኛ ምስጋና ይገባቸዋል። ያገኙ እያጎሳቆለ እየበደለ ያለው ጽንፈኛ ነው ካለ ጽንፈኛው ማን ነው? ጽንፈኝነት ምንድነው ነው? ግለሰብም ይሁን ስብስብ የራስን በጎ ያልሆነ አመለካከት በሌላው ላይ ህግና ህገ መንግስታዊ ስርዓትን ባልተከተለ ሁኔታ በኃይል ለመጫን መሞከር ጽንፈኝነት ነው። ለዚህም ነው ጽንፈኝነት ወሰን ድንበር የለውም ተብሎ የሚባለው። ሆኖም ግን ጽንፈኝነት በየትኛውም የማህበረሰብ ክፍል ሊገኝ የሚችል ነው። እርግጥ ነው ጽንፈኝነት ለአንድ ብሔር ወይም ለአንድ ሃይማኖት ወይም ለአንድ ሰፈር ሊሰጥ የሚችል መለያ አይደለም። የትኛውም የኢትዮጵያ ብሔር ብሔረሰብና ህዝብ ብሎም የዓለም ህዝብ በየትኛውም አቅጣጫ ጽንፈኛ ተብሎ ሊፈረጅ አይችልም፣ አይገባውም። በየትኛውም የዓለም አካባቢ በየትኛውም የኢትዮጵያ ብሔር ብሔረሰብና ህዝብ ስፋትና ጥልቀቱ የሚለያይ ቢሆንም እኔ ያልኩትን የግድ መቀበል አለብህ ብሎ የሚንቀሳቀስ ኃይል አለ። የራስን ተገቢ ያልሆነ አመለካከት በሌላው ላይ በኃይል ለመጫን መሞከር እሱ ጽንፈኝነት ነው። ይህን በደንብ
በአስተሳሰብ ደረጃ መያዝ መቻል ይገባል። ስለዚህ ከዚህ ባሻገር መራመድ በመቻሉ ጽንፈኝነትን መከላከል በመቻሉ የጓንጓ ወረዳ ህዝብ የጓንጓ ወረዳ አስተዳደር የራሱን ሰላም ጠብቆ ዚገምን ጎሃን በማቋቋም ፋግታ ችጓሊን በማቋቋም ዳንግላ ጫራ ጊሳን በማቋቋም እንጅባራን በመጠበቅ እና በሌሎችም አካባቢዎች ላይ ኃይል በመላክ ኃይል በማሰማራት በመደገፍ በመተባበር ትልቅ ተጋድሎ ፈጽሟልና ቁጥር 1 ዛሬ እየተመረቀ ያለው የጓንጓ አርበኝነት የሰላም አርበኝነት መሰመር አለበት። ሰላሙ ባይመረቅ ድልድዩ አይመረቅም። ለጽንፈኝነት ልብ የሚከፍት ወረዳ ቢሆን ኑሮ ለጽንፈኝነት ሸብረክ የሚል ወይም የሚናፍቅ ወረዳ ቢሆን ኑሮ እዚህ የምናየው ትምህርት ቤት አይኖርም። እንዲህ አምሮባችሁ ለብሳችሁ ስለ ሰላም የሚመክር ማህበረሰብ አይኖርም። መሰረተ ልማት አይኖርም። አይደለም በአዲስ ገንብቶ ማስመረቅ የተገነባውም ፈርሶ ወድሞ ነው እያየን ያለን በብዙ አካባቢዎች እና የዛሬ ምረቃኑ በዚህ በዋይከላ ቀበሌ ህዝብ ሆነን እንደ ወረዳ ጽንፈኝነትን የተሻገረ ጽንፈኝነትን የታገለ በጽንፈኝነት ላይ ድል የተቀዳጀ ወረዳ በሚል መርቀናል ዛሬ ማለት ነው። ድጋሚ ይህ ብቻ አይደለም። ሰላም የተስማማ ህሊናን ይጠይቃል። የሰው ልጅ በባህሪው አንድም ሶስትም ነው ይባላል። ትውፊታዊ ሊቃው አውሬያዊ መላካዊ አስተሳሰብ አለው ብለው ይላሉ። ሰው ወይም በስነ ልቦናው ዘርፍ ኢዲጎ ሱፐር ኢጎ ብለው ይሉታል። አንደኛው ላልተገባ ነገር ይገፋፋል፣ አንደኛው ለተገባ ነገር ይገፋፋል። አስታራቂ ያለው ከራሱ ጋር የተስማማ ለቤተሰብ ሰላም ይሰጣል። ለቤተሰቡ ሰላም የሰጠ ለሰፈሩ ሰላም ይሰጣል። ለሰፈሩ ሰላም የሰጠ ለአካባቢው ለሀገሩ ሰላም ይሰጣል። እና ጓንጓን ስንመለከታት ህብረ ብሔራዊት ጓንጓ አብሮነት የነገሰባት ጓንጓ ከብሔረሰብ አስተዳደር እና ከወረዳ የመጣችሁ ባለሙያዎች እና ከሁሉም በላይ ደግሞ በዛሬው ዕለት ደስታውን ለመግለጽ የዋይከላ በዚህ በአጠቃላይ በዋይከላና አካባቢው ማህበረሰብ ፊት ቆሜ ልዩ ልዩ ልማቶችን ከልማቱን ባሻገር ደግሞ እንዲህ አይነት ሰላም የሰፈነበት አካባቢ ልማቱንም ሰላሙን በጋራ ለመመረቅ በመቻላችን እንኳን ደስ አላችሁ፣ እንኳን ጋዙን። እንደሚታወቀው ፓርቲያችን የኋላ አካባቢ ድምፅ አለ። እንደሚታወቀው ፓርቲያችን ሰላም ልማትና መልካም አስተዳደርን አቆራኝቶ የሀገሪቱን ችግር
የሚፈታ ስትራቴጂና ፖሊሲ ቀርጾ ለውጥን ከውስጥ ወደ ውጭ እንዴት አድርጎ አሰናስሎ በትክክል በሐሳብ የበላይነት መንግስት መመስረት እንደሚቻል እውን ያደረገ ፓርቲ ነው። እንደሚታወቀው በኢትዮጵያ ሀገረ መንግስት ምስረታ ሂደት ስርዓት የሚቀየረው በጦርነት ነው። በጦርነት ውስጥ በርካታ ሰብአዊ ቁሳዊ ውድመት ይከሰታል። ነገር ግን ፓርቲያችን ብልጽግና እንዲህ አይነት ልምምድ ስርዓት በተቀየረ ቁጥር የሀገርን የወደፊት ጉዞ የሚጎትት ነውና ብዝሃነት ባለበት ሀገር ውስጥ የሀሳብ የበላይነት ያስፈልጋል በማለት ጥቂት የለውጥ ኃይሎች በተነሰሱት እየሰፋ ፓርቲው ከገባበት ብልሹ አሰራር መውጣት መቻል አለበት በማለት ምልዓተ አባሉን በማሳተፍ እና ህዝቡን በማቀፍ መንግስት በጦርነት ብቻ ነው የሚቀየር የሚለውን አስተሳሰብ ያሸነፈ በሀሳብ የበላይነት መላውን የኢትዮጵያ ብሔር ብሔረሰብና ህዝብ አቅፎ እውን የሆነ ፓርቲ ነው። አብሮ የመኖር እሴታችንን በመሸርሸር አገው አማራ በማለት ይሄን 2-3 ዓመት የተመሰቃቀለ ሀሳብ የተዘበራረቀ አመለካከት ይህን አንተም ከላይ እዚህ ከእንትኑ ወሰደው ሲወሰድ ክፈለኝ ይለዋል። ካሴት ክፈለኝ አለ ጎና እንትን ይኛው ክቡራን እንግዶቻችን እንግዲህ ሎጂ ሳ ዘመናዊ ሚኒስትር ሳ አውታሩ ቀጣይ ስክላ ስካማታ እንኳን ስካማታ ተከምስተንታ ተለከተውን ተኒያ ነው ማበር አፎኮም ተነነ ያጋራ አን ማበር አበረሽተን ይተከና